ልጅህ ቆንጆ ናት፣ ግን አንተን አትመስልም። አዎ በእናቷ ወጣ። እናቷ ቆንጆ ናት ማለት ነው? ነበረች። አሁን በህይወት የለችም። ሚጣን በጣም የምወድበት ምክንያት መሀሉን በሷ ውስጥ ስለማየት ነው። መሀሉ ነው ስሟ? አይ ማህሌት ነው ስሟ። እኔ ነኝ መሀሉ ምላት። አይዞህ አትከፋሺ፣ ሰማይ ቤት ታገኛታለህ። እኔ ሰማይ ቤት በምን ስራዬ? አንድ ጥያቄ ልጠይቅህ? እሺ ጠይቂ። በእኔ አባት ቦታ ብትሆን ኖሮ ምን ታደርግ ነበር? ገና ስታስበው ከበደህ አይደል? የእኔ አባት ከዚህ በላይ እየተጨነቀ ይሆናል። ወደ ቤት ይመልሰኝ። ለእኔ ጥሩ መሆን ምግብና ልብስ ማምጣት አይጠበቅብህም። ሳብዬ አልመጣችም። ምን? በጣም ይቅርታ። አቢ ሳብዬን ሊያመጣት ሄዶ ነበር፣ ግን አጋቾቹ ቀድመው በቁ መሰለኝ ቦታ ቀየሩ። ደጋግሞ ተብሮኛል። ዛሬ ደግሞ መቼም ቢሆን ድጋሜ ሰው እንዳላምን አድርገው ነው የሰባበረኝ። ይገባኛል የኔ ቆንጆ፣ ግን እሺ ራስሽን አትውጪ። ሁሉም ነገር በሂደት ይስተካከላል። ምንም እኮ አላጎደልኩበትም። ሁሉ ነገር ሳልትስት ነበር የሰጠው። ማርዲያ ዝምታዋን ሰበረች። እስከዛሬ ድረስ እኔ ስንከራተትና ይሄን ሁሉ ዋጋ ስከፍል የነበረው በሞቀ ቤት ትቼ ስንከራተት የነበርኩት ለልጄ ብዬ ነበር። አንተ ደግሞ ብቁ አባት አልሆንክም፣ ልጄን እንኳን መጠበቅ አልቻልክም ብላለች ዲና። እሷ እንዲያሳገተቻት አብርሃም አወቀ። ማርኮንም ዲና በሰራችው ነገር እጅግ በጣም ተናዶባታል። ይሄ ምንድነው? ከኔ ተደብቀሽ ምን ለማድረግ እየሞከርሽ ነው? በሚል እንግዲህ ማርኮንና ዲና ተጣልተዋል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። በአዲስ መተናል። ዛሬም እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉ። እንግዲህ በባለፈው ዲና አብርሃምን ካስተኛች በኋላ የልጆቹ አባት የሆነውን ማርኮንን ለማግኘት ወጣ ነበር። በዚህን ጊዜ እንደተለመደው ልዩ ተከታትላ ዲና ማንን እያገኘች እንደነበረ ተመልክታለች ማለት ነው። እናም እንግዲህ ዲና በተደጋጋሚ አጋቹ ሲደውል፣ ምክንያቱም አጋቹ የሳቤላን ጥያቄ መቋቋም አልቻለም። በዛ ላይ የልጅ አባት እንደመሆኑ መጠን በዛ ላይ ደግሞ የሚሰስትላት እንደ ብሌን የሚያያት የሚወዳት የልጅነት ሚስቱ ስጦታ እንደመሆኗ መጠን በተደጋጋሚ እሷም በሷ ላይ ይሄ ነገር ደርሶ ቢሆን ምን ማድረግ ትችል ነበር? አይህ የኔ አባት የተሸከመው አንተ እንኳን ለጥያቄ መሸከም ወይም ጥያቄን መመለስ የከበደህን አባቴ ግን እየኖረው ነው። እባክህ ልቀቀኝና ወደ ቤት ልሄድ። አለቃስ ማን ነው እያለች በጥያቄ አፈጣዋለች። ለዛም አጋች እንግዲህ በተደጋጋሚ ዲና ጋር እየደወለ ነበር። ዲና ጋር በደወለበት ጊዜ ማርኮን አጠገቧ ስለነበር ማርኮን ምን እየተፈጠረ እንደሆነ ጠይቋት ነበር። የተፈጠረውን ነገር በነገረችው ጊዜ አንቺ ማለት እኮ ሰይጣን ራሱ የሚቀናብሽ ሌላኛዋ ሰይጣን ነሽ፣ ምን ስትይ እንደዚህ ነገር አሰብሽ ብሏል ማለት ነው። እና በዚህ ሁኔታ ላይ አብርሃም ለልጁ ሲል ቢያንስ ቤቱ ቢሸጥ ከዚህ ከጠየቅሽው እጥፍ ድርብ የሚያስፈልገን ለኛ ቤቱ ነው። ይሄንን ቤት ለማግኘት ስል ነው በጣም ይሄን ሁሉ ዋጋ ስከፍል የነበርኩት በሚል እንግዲህ ማርኮንና ዲና ተጋጭተዋል። ልዩ ተከታትላ ከማርኮን ጋር ስታያት ጥርጣሬዋ ሙሉ በሙሉ እውነት እንደሆነ አረጋግጣለች ማለት ነው። ማርዳ ከዛሬ ነገ ስለ ልጄ አዲስ ነገር እሰማለሁ እያለች በጉጉት ስትጠባበቅ፣ አሁን ደግሞ ጭራሽ መልሳ አልመጣችም። ብሩ እስካልሞላ ድረስ አጋቾቹ ቦታ እየቀየሩ ማግኘት አልቻልንም ብለዋታል። በዚህን ጊዜ እስከዛሬ ድረስ እየሸሸሁ የሞቀ ቤቴን ሀብት ንብረቴን ትቼ የኔ መንከራተት ለነሱ መኖር ምን ትርጉም አለው? ቢያንስ እንኳን ልጁን መጠበቅ ያልቻለባት ብላ በአብርሃምም ያዘነችበት ትመስላለች ማለት ነው። እና ተጠያቂ ሙሉ ለሙሉ አብርሃምን አድርጋለች። ልጄን የገባህበት ገብተህ ፈልገህ ልጄን አምጣልኝ፣ እኔ ለሷ ስል ይሄን ሁሉ ዋጋ ከፍያለሁ። እስከዛሬ ድረስ ራሴን ትቼ እንደዚህ ሰበሰቋቆዬ የኖርኩት ቢያንስ ልጄ ደስተኛ ትሆንልኛለች። እኔ በማልኖርበት ጊዜ ልቧ አይሰበርም። ምክንያቱም አታውቀኝም፣ የማያውቁት ነገር ደግሞ አይናፍቅም። እንደዛ ብዬ ነው ይሄን ያህል ጊዜ የልጄ ጠረን እየናፈቀኝ ስንከራተት የነበረው ብላለች ማለት ነው። አብርሃምም እንዴት የት ነበርሽ በሚል እንግዲህ ተሰቃይቷል። እስከዛሬ ድረስ ፈልጌሻለሁ፣ አስፈልጌሻለሁ፣
ምን ገብተሽ ምን ወጦሽ ነው እያለ ነበረ። ግን ደግሞ ምን ዋጋ አለው ይሄ ሁሉ ጭንቀት በህልሙ ነበር እና አብርሃምም ከህልሙ በነቃ ጊዜ እጅግ በጣም ተጨናንቋል። ማርዳ ይሄንን በማለቱ እጅግ በጣም አስቧል ማለት ነው። እውነትም እኔ ብቁ አባት አይደለሁም፣ የኔ ልጅ እኔ ስላልኋት እድለኛ አይደለችም፣ ከኔ የተሻለ አባት ይገባት ነበር ለኔ ልጅ፣ እኔ ያልገባትም ነበር እያለ ራሱን ተጠያቂ እያደረገ አብርሃም የልብ ታማሚ ቢሆንም ግን ደግሞ ወደ መጠጥ ተቀላቅሏል። ይህን የተመለከተችውም ልዩ እንዴት እንደዚህ ታደርጋለህ? አንተ በደከምክ ቁጥር ሳቡዬን እናጣታለን እኮ አንተ መበርታትና መጠንከር ነው እንጂ ያለብህ፣ እንዴት እንደዚህ ትሆናለህ? እኔ አንተን አውቃለሁ፣ ጀግና ነህ። ስለዚህ አንተ ፈልገህ ምንም ነገር አለማድረግ አትችልም፣ ሁሉን ነገር ማድረግ ትችላለህና እባክህ እንደዚህ መሆን የለብህም አብይ እያለች ነው። ዲና ሽሩሩ ብላ እንደ ህፃን ልጅ አታለው ካስተኛችሁ በኋላ ከማርኮን ጋር አድራ ከልጆቹ አባት ጋር አድራ መታለች ማለት ነው። ግን ደግሞ የዲና ሁኔታ እንግዲህ መቅበጥበጥ ብሏታል። መቅበጥበጥ አብዝታለች። ያው ልትጋለጥ የደረሰች ይመስላል ማለት ነው። አጋች ግን በቃ ይሄ ገንዘብ ይቅርብኝ፣ እውነቷን እኮ ነው፣ የኔ ልጅ ብትሆን ምን ነበር ማረገው፣ ዓለምን ገለብጠው ነበር እና እውነትም ብላለች እያለ ነው። በዛ ላይ ደግሞ የሳቤላን አይን በተመለከተ ጊዜ ልጁ የምታዝንበትና አንተ አባቴ አይደለህም ጨካኝ ነህ የምትለው እየመሰለው የጭንቅላቱን ጥያቄ መመለስ ሲያቅተው አንገቱን ሲደፋ ሲያቀረቅር እንደ ትልቅ ሰው መልሳ ሳቤላ እሱን ለማበርታትና ለማጠንከር ትሞክራለች። በዚህም የተነሳ እንግዲህ አጋጅ ሙሉ ለሙሉ ከዚህ ወንጀሉ እርቆ ንጹህ የልጁ አባት ለልጁ አባት ብቁ መሆን እንደሚችል አምኗል። ለዛም እንግዲህ ሳቤላን በነፃ ለመልቀቅ ወስኗል ማለት ነው። ይህን ውሳኔውን ስሰማ እንግዲህ ዲና ምን ልታረግ እንደምትችል ብዙ አልዘለቀንም። ማርኮንም የዲናን ተንኮል በሰማበት ጊዜ እጅግ በጣም ተገርሟልም አዝኗልም። ግን ደግሞ ቢያንስ ለኔ ልታማክርኝ ይገባ ነበር፣ የሆነ ነገር ስታስቢ ከመበላሸቱ በፊት ልታማክርኝ ይገባ ነበር እያለ ነው። እሷም ደግሞ አንተ ወይስ እኔ ማናችንን የምናበላሸው? እኔ እቅድ አውጥቼ የኔ ተግባር ተግባራዊ ሳይሆን መቼ ሲበላሽ አይተህ ታውቃለህ የሚል ጥያቄ አስነስቷል። እንግዲህ ማርኮን በመጣበት ዕለት ከፍቅር በኋላ ጸብ፣ አለመግባባቶች ተፈጥረዋል። ዲና ይሄን ሁሉ ርቀት የሄደችው አብርሃምን በእንደዚህ መልኩ እንዳይጠራጠራት አድርጋ ካሳመነች በኋላ የፈለገችውን ነገር ለማድረግ ተቃርባ ነበር። ግን ደግሞ ራሷ እየተቅበጠበጠች ባመጣችው መዘዝ አሁን ላይ ግን አብርሃም የልጁ መጥፋት ላይ እጇ እንዳለባት ሙሉ ለሙሉ ተጠራጥሯል። እሱ የተጠራጠረውን ልዩ ደግሞ አረጋግጣለች ማለት ነው። ዶክተር ርብቃ ኤፊን መርሳት እጅግ በጣም ከብዷታል። ይህን ሁሉ ነገር በድሏትም እንኳን አሁንም ቢሆን ስለሱ አለማሰብ አልቻለችም። በእርግጥም ኤፊም ርብቃን በሚወድበት ሚዛን ማንንም ወዶ አያውቅም። ብዙ ዋጋዎችን የከፈለው ምንም ጥፋቱ የሱ ቢሆን ብዙ ዋጋዎችን ከፍሏል፣ ተንገላቷል። ግን ደግሞ መጨረሻውን ራሱ አበላሽቶታልና ግን ደግሞ ርብቃ ያሏትን ማስታወሻዎች ሙሉ በሙሉ በማቃጠሏ ተጸጽታለች። ምክንያቱም ምንም ቢሆን ማቃጠል አልነበረብኝም፣ እሱን ከልቤ እንጂ ማስወጣት የነበረብኝ ማስታወሻዎቹ ምን አደረጉኝ የሚል ጸጸት ራሱ እየተሰማት ይገኛል። አምርራ ክፍሏን ዘግታ እያለቀሰች ነው። የርብቃ ሁኔታ አብርሃምን በዚህ ነገር እምነት ኤፊ የተባለውም ደግሞ እውነት ይኖርበት ይሆን? ለምንድን ነው ከኛ መራቅ የፈለገችው? ለምንድን ነው መሸሽ የፈለገችው ብሎ ሊያናግራት ይፈልግና ግን ደግሞ ቸኩዬ ነገሮችን ባበላሽስ የሚል ጥርጣሬ ተጠራጥሯል። በዛ ላይ ደግሞ እንግዲህ ሳቡን ላመጣ መሄዴንም ቢያንስ እንኳን ከዲና ውጪ ለማንም ሰው አልተናገርኩም። ስለዚህ ይች ልጅ ንጹህ ልትሆን ትችላለችና እሷን ማስከፋት ማስቀየም የለብኝም የሚል ውሳኔ ላይ ደርሷል። ግን ደግሞ ርብቃ አሁን ላይ ማንም ሰው እንዲያናገራት ፈቃደኛ አይደለችም። ልዩ ልታጽናናትና ከጎኗ ልትሆን ብትሞክርም በጭራሽ በዚህ ሰዓት ማንም ሰው ከጎኔ መኖር የለበትም፣ አንቺን ብትሆኚ እባክሽ ላስቀይምሽ እችላለሁ፣ ልዩ እንዳታናገሪኝ፣ አጠገቤ እንዳትመጪ ብላታለች። በዚህን ሰዓት እኔ መሆን የምፈልገው ከራሴ ጋር ማውራት ስለሆነ የምፈልገው እኔ ከኔ ጋር መሆን ይኖርብኛል እንጂ ሌላ ማንም ሰው አይሻኝም ብላለች። በእርግጥም አሁን ሰው የሚያስፈልግባት ጊዜ ላይ ናት። ግን ደግሞ እሷ በራሴ መንገድ ከህይወት ያስወጣዋለሁ ብላ ብትወስንም ግን ደግሞ እንዳሰበችው እንዲህ በቀላሉ ከህይወቷ ማስወጣት ቀላል አልሆነላትም። ምክንያቱም ትናንትን
ነገን አብረው ለመሆን በጣም ብዙ ርቀቶችን ለመጓዝ ብዙ ነገሮችን አላማ አድርገውና አቅደው ነበር ይሄን ገንዘብ የቆጠቡት። እና ርብቃም በተደጋጋሚ ወተን አየር ቀይረን እንመለስ፣ እንዝናና፣ አንዳንድ ነገሮችን በየጠየቀችው ጊዜ ገንዘቡ ለወደፊት ህይወታችን ያስፈልገናልና መባከን የለበትም ይላስ ስለነበረ እንግዲህ ያታለላትን ያንሰው መልሼ ወደ ህይወቴ አላስገባም ለኔ ኤፊ ሞቷል ብትልም ግን ደግሞ ወዳጅ ዘመድ ተሰብስቦ ያልተቀበረ ነገር በህይወት ያለ ነገር ተስፋ አይቆረጥምና ግን ደግሞ አጥፍቼ ይሆን ምን ባስቀይመው ነው በዚህ ልክ እኔን ሊጎዳኝ የፈለገው? ብቻ ብዙ ወደ አእምሮዋ የሚመላለሱ ጥያቄዎች አሉ። ግን ደግሞ ለሁሉም ጥያቄ ምላሽ አይገኝለትምና ርብቃም ጥያቄዎቿ ምላሽ አለማግኘታቸው የበለጠውን ሰላም ነስተዋታል ማለት ነው። ማርዳ እስከ ዛሬ ድረስ ጫካ ለጫካ ስንት ነገር ስንት ዋጋ ከፍላ ከዘመዶቿ ከቤተሰቦቿ ተቆራርጣ እነሱ ይበልጡብኛል ብላ ለልጇና ለባሏ ስትል ብዙ ዋጋ ከፍላ አሁን ደግሞ ልጇን የለችም መባል እጅግ በጣም ከብዷታል። ፈጣሪዋንም እስከ ማማረር ደርሳ ተገኝታለች ስትባል ደግሞ ስላመሰገነች ደግሜማ እንዲህ ነው ብዬ አምላኬን አላስቀይመውም እሱ ይጠብቅልኛል ብላ ተስፋዋን ወደ እሱ አድርጋለች። ግን ደግሞ እየተፈጠረ ያለው ነገር ጥፋቷ ምንድን ነው? ምን አጥፍታ ይቺ ምንም የማታቅ እርግብ የሆነች ልጅ ምን ስላጠፋች ሁሉ ይገባታል የሚልም ጥያቄ ተነስቷል ማለት ነው። ግን ደግሞ አሁን ከትዕግስቴ በላይ ሆኗልና ቤት ድረስ መሄድ ይኖርብኛል እያለች ነው። ይህን 1 ሚሊዮን ብር አብርሃም በምን መንገድ ማግኘት እንዳለበት ግራ ገብቶታል። ውስብስብ ያለ ነገር ከድርጅቱ እንዳያነሳ ድርጅቱ እንኳን ገንዘብ ሊነሳበት አይደለም ቀርቶ በራሱ ችግር ምንም አይነት ነገር ማንቀሳቀስ እንደማይቻል ከዚህ በፊት ተናግሯል። አሉኝ ያላቸው ወዳጅ ዘመዶች ጓደኞቹ በተደጋጋሚ ሲጠይቅም አንድም ሰው ይሄን 1 ሚሊዮን ብር አለኝ የሚል አልተገኘም። ለዛም ነበር እንግዲህ በበትራ አጋዥነት ይሄን እርምጃ የተጓዘው። ግን ደግሞ ጥፋቱ ምንድነው? አብርሃም ለዲና የእውነተኛ ትክክለኛ ህይወት አጋሪ ናት ብሎ ለሷ ምናልባት ትደሰታለች ደስታዋ ነው ብሎ ባያማክርና ቀስ ብሎ ሰተት ብሎ ቢሄር ኑሮ ይህ ሁሉ ችግር ባልተፈጠረ ነበር። ግን ደግሞ አብርሃም ቀድሞ ለሷ ማማከሩ የራሱ ጉዳይ ጠልፎ ጥሎታል ማለት ነው። እንግዲህ አብርሃም አሁን ላይ ባለው ነገር ተስፋ ቆርጦ ወደ መጠጥ ከመደበቅ ውጭ ምን ማድረግ እንዳለበት ግራ ገብቶታል። ግን ደግሞ ልዩ እሷን ለማዳን ለሳቡን ለመመለስ መጠንከር ነው እንጂ በመጠጥ መደበቅ ምላሽ አይሰጥም እያለች ነው። በሌላ በኩል ሳቤላ የፈተና ሰዓት መድረሱ አሳስቧታል። እናም እንግዲህ ስለ ፈተናዋም ስለ አንዳንድ ነገሮቿም እያሰበች ትገኛለች። በፊት ላይ ያስፈራል፣ ጨካኝ ነው፣ ድረሱልኝ ስትል የነበረው ሰውዬ ጋር ወዳጅነት ፈጥራለች። እንዲሁም አሁን ጥሩ ግንኙነት አላቸው። እሱንም ልቡን ሙሉ በሙሉ ቀይረዋለች። በእርግጥም ትንሽ ያለችውን መልካምነት በሰፊው እንዲያድግና እሷም ደግሞ በዚች ምንም በማታቅ ህፃን ልጅ ላይ ይህን ነገር ማድረጉ የጥፋተኝነት ስሜት እንዲሰማው አድርጋለች። ሳቤላ ከዚህ ሰውዬ በፍቅር ለመውጣት የቻለችው የራሷ ጥበብና ብልሃት ስላላት ነው። ግን ደግሞ እሱም ቢሆን ልጁ ሴት ልጅ በመኖሩ ስንት ነገር ስታረግ ያለ ፍቃዱ ስልክ ስትደውል አባቴን አቆኛል ስትል ፊት ለፊቱ ሰውየው አስፈሪ ነው ድረሱልኝ ስትል ብዙ ነገሮችን ብታረግም ግን ደግሞ እንደ ልጁ ስላያት ብቻ አንድም ቀን እንኳን እጁን አንስቶባት አያውቅም። ግን ደግሞ እናት ሳቤላ እስካሁን ልጅ ምን እያረጓት ይሆን እንዴት እየሆነች ይሆን የሚለው ነገር ሰላም ነስቷታል። ግን ደግሞ ሳቤላ እያደረገች ባለችው ነገር ተቀይሞ ወይም ተከፍቶ አንድ ነገር ስላላደረጋትና ሁልጊዜ ስለሚንከባከባት ስለሚያዝንላት አመስግነዋለች። ይሄ የበለጠ እሱን ደግሞ ህሊናው እንዲወቅሰው አድርጎታል። ምክንያቱም እድገቷ ምን አይነት መልካም አሳዳጊ አባቷ ምን አይነት ጥሩ ሰው እንደሆነ በዚሁ የተረዳ ይመስላል ማለት ነው። እና አባትሽ እጅግ በጣም ልዩ አባት ነው እያላት ነበረ። አብርሃም ግን እንግዲህ እየተፈጠረ ያለው ነገር ማንን ተጠያቂ ለማድረግ ዲናን አምርሮ እንዳይጠይቅ ራሴን አጠፋለሁ እያለች ምክንያት አድርጋ የምታስፈራራው ነገር አሳስቦታል። ግን ደግሞ ይህን ሁሉ መጠጧን ስበብ አድርጎ የልቡን ተናግሯል። በሌላ በኩል እንግዲህ
ናርዲ ሙልጭን እንደምታፈቅረው መናገሯ ከረፈደ መሆኑ ሙልጭን እጅግ በጣም አናዶታል። ሙልጭ ሳትነግሩኝ እኔ እንዴት አውቃለሁ? ሁላችሁም እየተደራረባችሁ እንደዛ የምትሉኝ እያለ ነው። ናርዲ ግን በአሁኑ ያመረረችበት ትመስላለች። እጅግ በጣም አዝናበታለች። ናርዲ አንዲት ሴት ትናንት የመጣች ሴት ተነካችብኝ ብለህ እኔን እንደዚህ ካደረከኝ እኔ ወይስ አንተ ራስ ወዳዱ? እኔ እናንተ እኮ ገና ከልጅነት እስከ እውቀት አብረን ያደግን ከዛን ጊዜ ጀምሬ ስወድህና ሳፈቅርህ የኖርኩኝ ሁሉ ነገሬን የምታቀኝ የማውቅህ ነኝ ባለች ጊዜ አላውቅሽም፣ ባውቅሽም አኖሮ የኔን ወደፊት ህይወቴን ያልኳትን ሴት እንደዚህ አታደርጊብኝም ነበር፣ ስለማቅሽ ነው። እንዴት አስችሎሽ እጅሽ ጨክኖ የሷን ጸጉር ያሹ ብሎ ጓገጭ ብሎባታል። ግን ደግሞ ናርዲ ይሄንን ስላላት እጅግ በጣም አዝናበታለች። ይሄ ሁሉ ነገር እኔና እሷን ሌላ የሚያገናኘው ጉዳይ ኖሮ ሳይሆን በእኔና ባንተ መካከል ምንም የተፈጠረ ነገር እንደሌለ ላስረዳት ሞክሬ፣ እሷ ግን ከመረዳት ይልቅ አንተን መጥፎ ቃላቶችን ስትናገር እሱም መታገስ መቋቋም ስላቃተኝ ነበር ያን ያደረኩት። ግን ደግሞ ይሄን ስላልከኝ አመሰግናለሁ ብላለች። እንዴት ተከፋችበት ነግረዋለች። ሙልጭ ግን ይሄ ሁሉ አዘኑ ምን አስፈለገ ለኔ? አንቺ ራስ ወዳድ ነሽ ለራስሽ እንጂ ለኔ አታስቢም ብሏት ነበር። ራስ ወዳድ መባል እንዲህ ከሆነ እንግዲያስ እኔ የምወድህ የማፈቅርህ አጠገብህ ሁኚ። አንተ ስለሌላ ስለምታፈቅራት ሴት ውበትና ቁንጅና ምን ያህል እንደምትወዳት ስትናገር ከዛ በላይ ሞት የለም ለኔ። እኔ ግን ይሄን ሁሉ ነገር እምክ አድርጌ ያንተን ፍላጎት አስቀድሜ ደስታህን ለማየት ጎንበስ ቀና እያልኩኝ እናንተን ለማገናኘት፣ እሷ ግን እኔ እናንተን ለማለያየት ተጠቀመችበት ብላለች። ሙልጭ ይህን ነገር ካወቀ በኋላ እጅግ በጣም ተበሳጭቷል። ለምን ቀድማችሁ ሁሉን ነገር አታሳውቁኝም እያለ በናርዲና በልዩ ምክንያት ቡራንም እንግዲህ አመነጫጭቆትና ሰብድቦት ሄዷል። ቡራ እንደለመደው የ5-10 ሊቦጫጭቅ ለሱሱ ማስተናገጃ ነበር። ግን ደግሞ እንኳንስ ሊሰጠው አይደለም ቀርቶ ሙልጭ በስድብ አጥረግርጎት ሲሄድ ጭራሽ ዛቻምና ስድብም አለው ብሎ ቡራም ግራ ተጋብቶ እኔ ባለፈሸምባ ይዘኝ ኑሮ አልጠይቅህም ነበር፣ የዛሬው የጉር ነው ብሎ ቁጭ ብሏል። ናርዲ እንግዲህ አምርራለች። በአሁኑ እጅግ በጣም ልቧ ተሰብሯል። ሙልጭ ልዩን ወይስ ናርዲን ማንን ይመርጣል? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ